ወልይ ነኝ ብሎ ራሱን ቢያስተዋውቅም ባያስተዋውቅም ሁሉም የአላህ ወልይ። አቅሙም የለኝ እሱን ልበቀል፣ ቤተሰብም የለኝ፣ ጎሳ የለኝ፣ ሚስኪን የሆንኩኝ እንደሆነ ደግሞ ምንድነው ምለው አልቅሼ እምባዬን ወደ ላይ ብትን ነው አይደል ማለት ነው። የሁላችንንም ገበና አላህና እኛ የምናውቀው ሆነ ነው። በደል ድቅድቅ ጨለማ ነው። የቂያ ማለት ዋጋ ያስከፍላል። የቂያ ማለት ዱንያ ላይ መንፈስ ረፍት ይሰጥ ያይስ መሰል የሌላቸው ጅብሪል የሚያከብራቸው እስራፊል ሚካኤል ሁሉም መላእክት የሚያከብራቸው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሰሃባ ሊመቱ ሁላው ራሱ መጣ ተበተባለ። ይሄኛው አረብ ነው፣ ይሄኛው አጀም ነው፣ ይሄኛው ቁረይሽይ ነው፣ ይሄኛው ደግሞ ሐበሽይ ነው አለ። ሁሉም ያላህ ባሪያ ሁሉ እኔ ደግሞ ተበዳዮች ሴቶች ከሆኑ ምስኪኖች ከሆኑ የቲሞች ከሆኑ አጋራ የሌላቸው እንደሆነ ከባድ ጉልበት አለኝ አቅም አለኝ ስልጣን አለኝ ብሎ ደግሞ ይሄኛውንም መጥቶታል። በቃ ማን አለብኝ ብሎ ጠፍጥፎ መቼም እየሄድኩ ነው ያለው ነገ ላንገናኝ እንችላለን። አላህ ያውቃል። አላቅም የበደልኩት ካለ አፉ በሉኝ፣ ሐቅ ካላችሁ ጠይቁኝ ብለን እናውቃለን። ሰለላሁ ወሰለም ወባረከ ዐላ ረሱሊሂል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕዱ አዩሀል አሒባ ኪታቡ አልከባኢር ሊልኢማም ዘሀቢይ ረሕመቱላሂ ዐለይህ ኪታብ ደርሳችንን 25ኛውን ደርስ ነው የምናየው። አልከቢረቱ አሳዲሰ ወልዕሽሩን 26ኛው ከባድ ወንጀል አዙልም የሚለውን ጀምረን ነበረ። እዛ ላይ ነበረ ያቆምነው። ወላ ተሕሰበነ አላህ ጋፊለን ዐማ የዕመሉ ዛሊሙን የምትለዋን አያ እስከ መጨረሻው አብራርተናል። በዛሬው ደርሳችን ነብደኡ ሚን ቀውሊሂ ተዓላ ወሰየዕለሙ አለዚነ ዘለሙ፣ እነዚያ ግፈኞችና በዳዮች ያቃሉ በቅርብ ቀን አየ ሙንቀለቢ የንቀሊቡን፣ በምን መልኩ መመለሻቸው እንደሚሆን የበደል ዋጋቸውን ወደ አላህ በሚመለሱበት ጊዜ አመላለሳቸው ምን እንደሚሆን በቅርብ ቀን ውጤታቸውን ያዩታል። ዛሬ እንደታለፉትና ዝም እንደተባሉት አይደለም አለ። ወቃለ ተዓላ ኢነማ ሰቢሉ ዐለ ለዚነ የዝሊሙነ ናስ፣ የሚፈቀደው በደል በሰዎች ላይ በደል የሚያበዙ ሰዎች ከሆኑ እነሱ ላይ በቀል ለመበቀል መነሳሳትን የሚፈቀድበት አንዱ መንገድና ምክንያት በደል የሚያበዙ ሰዎች ላይ የእነሱን በደላቸውን አውጥቶ በመናገር አቤት በማለት ወከዛሊካ ለበቀልም መነሳሳት ያስፈለገ እንደሆነ በበቀል ለመመለስና መሰል ነገሮች የሚፈቀደው ለእንደዚህ አይነት ሰዎች ነው ይላል። ባለፈው በሰፊው አብራርቸዋለሁ። وقال الله تعالى إن الله ليملي، وقال النبي صلى الله عليه وسلم إن الله ليملي للظالم حتى إذا أخذه لم يفلته። الله سبحانه وتعالى ግፈኞችን በደል የሚያበዙ ሰዎችን ለዩምሊ የሚሰሩትን ስራ ይመዘግብላቸዋል፣ ያጠናቀምባቸዋል። ሐታ ኢዛ አኸዘሁ አላህ የያዛቸው ጊዜ እንዲህ አይነቱን ሰው የያዘው ጊዜ ለም ዩፍሊቱሁ ከአላህ ማምለጥ አይችሉም። ያኒ ዝም ይላቸውና እንዳላየ አልፏቸው ሲያበቃ አንድ ቀን የከፋውን አያያዝ ይዛቸዋል። ኢነ አኽዘ ረቢከ ዓሊሙን ሸዲድ ነውና። ثم قرأ رسول الله صلى الله عليه وسلم قوله تعالى وكذلك أخذ ربك، እንዲህ እኮ ነው የጌታ ካያያዝ ኢዛ አኸዘ ልቁራ መንደሪቷን የያዛት ጊዜ ወህየ ዛሊመቱን እሷ በዳ የሆነች መንደር ስትሆን እና አኽዘሁ አያያዙ አሊሙን አሳማሚና ሸዲዱን ጥብቅ ነው አለ አላሁ ጀለ ወዐዝ። አንዲት መንደር መካሪን ገሳጭን አልቀበል ብላ በግፍና በበደሏ የቀጠረች እንደሆነ ከዕለታት አንድ ቀን ቁጣውን ሲያወርድባት አያያዙ አሳማሚና እጅግ የጠነከረ የበረታ ነው በማለት አላሁ ጀለ ወዐዝ የተናገረው ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ቀርተው አረጋገጡልን ይላል። ወቃለ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ መዝለመቱን ሊአኺህ፣ ወንድሙን የበደለ ሰው ዱንያ ላይ በሚኖርበት ጊዜ ሚን ዒርዲን ክብሩን በመንካት ሊሆን ይችላል። እሱ በማያውቅ መልኩ ወይንም እያወቀ ክብሩን በመንካት ይሆናል። ዛሬ ሙስሊም ለሙስሊም ክብር የመነካካቱ ጉዳይ መቼም የትየለሌ ነው፣ ብዙ ነው። ኢዘን ሚን ዒርዲን ክብሩን በመንካትም ሊሆን ይችላል።
አው ሸይእን በማንኛውም ነገር እዚህ ግባ በማይባል ተራም ነገር ነው ብላችሁ የምታስቡትም ነገር ቢሆን ይችላል። አው ሸይእን ምንም ይሁን ምን ወንድምህን ያስከፋህበትና የበደልክበት ምክንያት ምንም ይሁን ምን ወንድሙን የበደለና ያስከፋ ሰው ዙልም የሰራበት ሰው ፈልየተሐለልሁ ያ ወድቃለች እንትኑ ላይ ፈልየተሐለልሁ ልየውማ ዛሬ ላይ የተሐለል ያኒ ዙልሙን ይቅርታ ጠይቆ ሐላል ያደርገው ከሱ ይፈታ ከሱ አፉታ ይጠይቅ ዛሬ ላይ من قبل أن لا يكون دينار ولا درهم يقيا مالتها دينار كفل كاسا وينم درهم كفل كاسا بيبال أما أغنيبت كان كممتاتو بفيت يا ألتي متان هنا لا دينار ولا درهم بريلم زاري لك عند سو غار بنبدادل شماغلي بيغاوا وينم بنكسس بيفردبن كفلو بنبال كاسا ببر ነው የምንወጣው ወይንም በእስር ነው የሚፈታው ነገ ላይ ግን ለዲርሃም ወላ ዲናር የሚከፈል ነገር የለም ያ ቀን ከመምጣቱ በፊት ዛሬ ዱንያ ላይ ሐቁን በመክፈል ወይንም ይቅርታ በመጠየቅ መፋታት ይኖርበታል ከሱ إن كان له عمل صالح ያ ካልሆነ ግን እዚህ ሳይፈታ ይቅርታ ሳይጠይቅ አፉ ሳይባል የሄደ እንደሆነ ወደዛኛው ዓለም ዲናርም ዲርሃምም ስላሌለ ምንድነው የሚደረገው ያላችሁ እንደሆነ إن كان له عمل صالح ذاك الظالم ማለት የሚበድለው ሰውዬ መልካም ስራ ያለው እንደሆነ أخذ منه بقدر مظلمته በበደለው ቀድር ልክ ከበዳዩ ሰውዬ ይከፈለዋል بمعنى እኔ ያንን ሰው በድዬ ከሆነ ወልዒያዝ በድዬ ከሆነ ወልዒያዝ ቢላህ የቂያ ማለታ ካሳ ክፈለው ሲባል ከሰላቴ ከዘካዬ ከጾሜ ከዒባዳዬ ነው የሚወሰድብኝ ማለት ነው በበደል ልክ ይሰፈርና በደሉ ከዚያም ከሰላቴ ከጾሜ ያን ያህል ደሞ ተሰፍሮ ይወሰድና ለዛ ይሰጣዋል አሉ ሰለላሁ ዐለይሂ ወሰለም አለይሂ فإن لم يكن له حسنات حسنا መልካም ስራ የሌለው እንደሆነ ደሞ ያበዳዩ ሰውዬ أخذ من سيئات صاحبه فحمل عليه ከተበዳዩ ሰውዬ ወንጀል ይወሰድና በበዳዩ ሰውዬ ላይ ይጫንበታል እዳ ዱንያ ላይ የሰራቸው حرام ነገር ካለ ወንጀል ነገር ካለ ከዚያ ከወንጀሉ ይወሰድና ያ በዳይ የነበረው ሰውዬ ወንጀል ይጫንበታል ከዛም ወደ ጀሃነም ይወርድበታል በዛ ወንጀል አማካይነት ፍትህ ነውና ነው በቃ ፍትህ ከዚህ ውጭ ምንም የለማ ዲናር የለ ዲርሃም የለ ሐሰና አምጣ ተባለ ሐሰና የለውም መልካም ስራ የለውም ወይንም መልካም ስራውን ከፍሎ ጨርሷል በሚቀጥለው መንል ሙፍሊስ በሚለው ሐዲስ ላይ እናያለንና ለበደላቸው ሰዎች ከፍሎ ጨርሷል እኔ መጣሁኝ እገሌ በድሎኛል ብዬ ከሰስኩኝ እሺ ሐሰና የለው ከፍሎ ጨርሷል ምንድነው የሚያደርገው ምንም የለውም እኮ ምን ላድርግ በሚባልበት ጊዜ የኔን ወንጀል ይሸከምልኝ ቢያንስ የጀሃነም ዳይን ለመቀነስ ማለት ብሎ ይጠይቃል ያ ከሳሹ ሰውዬ እሺ ይባልና ከዛ ወንጀል ተቀንሶ እዚህኛው ላይ ጫንበታል ነው ፍትህ ስለሆነ ያ ሱብሃንአላህ وقال عن ربه تبارك وتعالى أنه قال سلا الله جل وعلا سيناغر نبي صلوات ربي وسلام عليه ديال يا عبادي الله نبال نانت بارياوچي هوي إني حرمت الظلم على نفسي እኔ በደልን በራሴ ላይ እንኳን ክልክል አድርጌዋለሁ حرمته يعني جعلته محرما على نفسي በራሴ ላይ እንኳን ክልክል አድርጌዋለሁ حرام አድርጌዋለሁኝና وجعلته بينكم محرما በመካከላችሁ ላይ ደግሞ እርስ በርሳችሁ እንዳትበዳደሉ حرام አድርጌባችኋለሁኝና فلا تظالموا እንዳትበዳደሉ አላህ ነው የሚለው ሱብሃንአላህ እኔ በራሴ ላይ እናንተን ላልበድል من أدرجوالله كل أدرجوالله فلذلك الله رب العزة والجلال أدل مسلم أدل مؤمن كرتو كافرن منافقن قفنيوچن ما يبدلهم الله ولا يظلم ربك أحدا جيتا عندنم سو يبدلهم مانن ما يبدلهم الله وإن كان ذاك أحد يتبالو سوي فرعون بهم شيطان بهم كافر نو مسلم نو عدل ماننم الله يبدل لمن ሁሉም የአላህ ባሪያ ነው ማንንም አይበድል ለሁሉም ስራውን ነው የሚሰጠው ለምሳሌ እርኩስ የሰው ልጅ ከእርኩሳኖች የከፋ እርኩስ
ማን ነው ከተባለ ፊርዓውንና አቡ ጀህል ናቸው አይደል? ፊርዓውን هذه امه የተባሉት አቡ ጀህል ናቸው። አቡ ጀህልን አላሁ ረቡል ዒዘቲ ወልጀላል ልክ ሰይጣን እንደሚጠላ አላህ ዘንዳ ይጠላል። አቡ ጀህል ግን ስለምጠላው ብሎ ያልሰራውን አይጨምርበትም። አላህ ፊርዓውንን ስለምጠላው ሙሳን ስላንገላታብኝ ብሎ ያልሰራውን አይጨምርበትም። አላህ ወላ የዝሊሙ ረቡከ አሐደን هذه قاعدة. فلذلك يا عبادي إني حرمت الظلم على نفسي وجعلته محرما بينكم فلا تظالموا. በመካከላችሁ ላይ መበዳደልን ክልክል አድርጌዋለሁኝና እንዳትበዳደሉ አለ አላሁ ሱብሓነሁ ወተዓላ። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ የሰውን ልጅ ክብር ደረጃውን ሲገልጹ አላህ ዘንዳ ክቡር የሚባለው ምንድነው ስለሚለው እንደ ምሳሌ አንስተው ካዕባ አላህ ዘንዳ ክቡር ናት። የአላህ ቤት በመባል የሚታወቀው ከቤቶች ሁሉ መስጂድ የአላህ ቤት ነው። ግን ካዕባ አላ ረእሲሃ በይቱላሂል ሙሐረም የተከበረ የአላህ ቤት በመባል የሚታወቀው ካዕባ ነው። የአንድ ሙእሚን ክብር ከካዕባ ክብር ይበልጣል ነው ያሉት ሰለዋቱ ረቢ ወሰላሙ። ፈሊዛሊክ የማንኛውንም ሰው መበደል ክልክል ነው። ሙእሚን በሚሆንበት ጊዜ ደግሞ ያንን ሙእሚን የሆነን ሰው የበደለ እንደሆነ ያ ሰው አላሁ ስብሓነሁ ወተዓላ መን ዓዳሊ ወልየን ፈቀድ አዘንቱሁ ቢልሐርቢ የኔን ወልይ የኔን ወዳጅ አዛ ያደረገብኝ ያስቸገረብኝና የረበሸው አዛ ያደረገው እንደሆነ ከኔ ጋር ጦርነት ግጠም ብዬ ፈቅጄለታለሁ። ያንን በዳዩን ሰውዬ ወልዮችን የሚያስከፋብኝ ሰው ወልይ ማን ነው ከተባለ እኔና እናንተ የምናውቀው ሄድሪቶ ለባሹ ወይንም ግርዶሽ ጋራጁ እኔ ወልይ ነኝ ብሎ ራሱን ያስተዋወቀው እሱ አይደለም ወልይ ብሎ ማለት። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ወለዚነ አመኑ ወካኑ የተቁን። ወልይ ነው። ወልይ ብሎ ማለት አላህን ያመነ አላህን የሚፈራ የሚሰግድ የሚጾም የሰውን ሐቅ የሚፈራ የእርስ በርሱን መበዳደልን የሚፈራ ሁሉም ተቅይ ወልይ ነው። ሁሉም ተቅይ ወልይ ነው። ወልይ ነው ብለን ብንመሰክርለትም ባንመሰክርለትም ወልይ ነኝ ብሎ ራሱን ቢያስተዋውቅም ባያስተዋውቅም ሁሉም የአላህ ወልይ ነው። ሁሉም ለምን አለዚነ አመኑ ወካኑ የተቁን በእኔ ያመኑና እኔን የሚፈሩ በሙሉ ወልዮች ናቸው ብሎ አላሁ ጀለ ወዐላ መስክሮላቸዋል። በጥቅሉ እስቲስናዕ ባሌለበት ማለት። ከዚያ ውስጥ የተለዩ ደግሞ ከወልዮች ውስጥ የሚመርጣቸው የበለጠ ለየት ብሎ ከራማ የሚሰጣቸው ሰዎች ይኖራሉ። ልክ ለነቢያቶች ሙዕጂዛ እንደሰጠው ሁላ ለወልዮች ደግሞ ከራማ የሚሰጣቸው ወልዮች ይኖራሉ። ይሄ ነው ያ ነው ብለን አንልም። አላህ ብቻ ነው የሚያውቁ። አላኩል ያህል እነዚያን የኔ ወዳጅ የሆኑትን አዛ የሚያደርግብኝ በደለኛና ግፈኛ ከኔ ጋር ጦርነት ይግጠምና የሚያሸንፈውን እናያለን ብሎ አላሁ ጀለ ወዐላ ፎክሯል። እርስ በርሳችን እንዳንበዳደል ከለከለ። በተለይ ደግሞ ወልዮችን እንዳትነኩን ብሎ አስጠነቀቀ። ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አተድሩነ መኒል ሙፍሊስ። ሙፍሊስ ብሎ ማለት አግኝቶ ያጣ አትርፎ የከሰረ ማለት ነው። ባለ ሀብት የነበረ ባዶ የሆነ ዞሮ ማለት ነው ሙፍሊስ ማለት በጥሬው አማርኛው ማለት። ኢዘን ሰለዋቱ ረቢ ወሰላሙ ዐለይሂ አተድሩን ታውቃላችሁ መኒል ሙፍሊስ ማን ነው ሙፍሊስ ማን ነው ብለው ጠይቁ። እንደዚህ አይነት የማስተማር ብቃት የምታስተምረውን ሰው የበለጠ ስለምታስተምረው ነገር እንዲረዳ ከሚያደርጉ የማስተማር ዘዴዎች ውስጥ አንዱ በጥያቄ ማስተማር ነው። መጀመሪያ ጥያቄ ይጠይቀዋል። ከዛ መልስ ለመስጠት ውስጡ ላይ ያፋልጋል። መልሱን ያጣና አንተ የምትሰጠውን መልስ ቀክ ብሎ ይጠብቃል። ስትሰጠው ወዲያውኑ ያሐፍዘዋል። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ አንዱ የማስተማር ሂደታቸው ይሄ ነበር። ሁለተኛ ማስተማር ሂደታቸው 3 ነገሮችን ተጠንቀቁ ልንገራችሁ ይላሉ። ወይንም 4 ነገሮችን ወይንም 7 ነገሮችን የሆኑ ቁጥር ይገርዳሉ። ከዛ ያንን ቁጥር ደግሞ ሲዘረዝሩ አንድ ባንድ በሚዘረዝሩበት ጊዜ ታፍዟል። ሁሌ በቁጥር ተዘርዝሮ የሚቀመጥ ነገር ለመሐፈዝ ቀላል ነው። فلذلك አንዱ የማስተማር ዘዴያቸው ስለነበረ ሰለዋቱ ረቢ ወሰላሙ ዐለይሂ ቃለ የውመን ሚነል አያም አተድሩን ታውቃላችሁ መኒል ሙፍሊስ ማን ነው ሙፍሊስ አግኝቶ ያጣ ያኒ ሀብት ነበረው ያካበተ ከዚያም ባዶ የሆነ ማን ነው ብለው ጠየቁ። ቃሉ ያ ረሱለላህ ሰለዋቱ ረቢ ወሰላሙ ዐለይሂ አልሙፍሊሱ ፊና እኛ ዘንዳ ሙፍሊስ የሚባለው አሉ መን ላ ድርሃመ ወላ ዲናረ ወላ መታዕ ለህ
ዲርሃም የሌለው መታዕ የሌለው ምንም የቤት ቁሳቁስ የሌለው ላ መኪና ወላ ፈረስ ወላ አህያ ወላ አህያ ጋሪ ወላ ብስክሌት ወላ ምንም የሌለው መታዕ ወላ ዲናር የሚቆጥረውን ብር ዶላር ሪያል ምንም የሌለው እሱ ነው አሉ። ከዚያ በም ብለው አሉ ፈቃለ አይ እንዲህ እኮ አይደለም አሉ ኢነል ሙፍሊስ ብሎ ማለት ሙፍሊስ ማለት ጥሬ አማርኛው ቅድም እንዳልኳችሁ መጀመሪያ ነበረው ከዚያም የከሰረ ማለት ነው። ተማም ስለዚህ ከስሮ ላ ዲርሃም ወላ ዲናር ወላ መታዕ ያ ነው ሙፍሊስ ሲሏቸው አይ እሱ አይደለም አሉ ሰለዋቱ ረቢ። ኢነል ሙፍሊሰ በተእኪድ በደንብ አድርገው ሲገልጹት ነው። ሙፍሊስማ ብሎ ማለት ሚን ኡመቲ ከኔ ኡመት መን ያእቲ መን አታ ሚን ኡመቲ መን ያእቲን ብትጨምሩ ጥሩ ነው። ሚን ኡመቲ የውመል ቂያመቲ ሚን ኡመቲ ያእቲ የውመል ቂያመቲ ቢሰላቲን ወዘካቲን ሰላት ሰግዶ የሰላትን አጅር ይዞ የሚመጣ ወዘካቲን የዘካንም አጅር ይዞ የሚመጣ ወስያሚን የሰውምንም ሐጅ ይዞ የሚመጣ ወሐጅን የሐጅንም አጅር ይዞ የሚመጣ እነዚህን አምስት አርካኑል ኢስላምን ዘረዘሯቸው። ዋናው ፈርዱ ይሄ ስለሆነ ማለት ሱናን ሳያነሱ ሚን ኡመቲ ብለዋል። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብለዋል። አንደኛ የእሳቸው ኡመት ሆኖ ገብቷል። ከዛ ቀጥሎ ምንድነው ይመጣው? ሰላት፣ ዘካ፣ ጾምና ሐጅ አይደል ይመጣው። እነዚህን ተግባራቶችን በሙሉ ተግብሮ የነዚህን ምንዳና አጅር ተሸክሞ የሚመጣ ባለሀብት ነው። እሺ ያእቲ የውመል ቂያመቲ ቢሰላቲን ወዘካቲን ወስያሚን ወሐጅን እነዚህን አጅሮች ሰብስቦ ይመጣል። ወዓላ ሃዛ ፈዚድ እዚህ ላይ ደግሞ ተጨማሪ የምናደርገው ፊ ረዋቲብ ወፊ ሱነን ወፊ ኸይራት ወፊ ሰደቃት ኢላኺሪ መልካም የሰራቸው ሌሎችም ስራዎች ይኖራሉ። እነዛም በሙሉ ከምሮና አጠራቅሞ ይዞ የሚመጣ ፈያእቲ ወቀድ ሸተመ ሃዛ ይህንን ሰድቦታል። ስድብም ዋጋ አላት የዛለታ ተማም ወቀድ ሸተመ ሃዛ ይህን ሸትሟ ሰድቦታል። ወአኸዘ ማለ ሃዛ የዚህኛውንም ብር ደግሞ ወስዶበታል። ወይ ሳያቅ ሰርቆ ሞጭልፎ ወይንም ከሚዛን ሰልቦ ወይሉ ሊልሙጠፊፊን እንደተባለው ማለት ወይንም ዘርፎ በጉልበት ወይንም ጉዳይን አልፈጽምልህም ብሎ በጉቦ ብቻ በአንድም በሌላ ምክንያት ብሩን ወስዶበታል። ሲንገላታ አማራጭ ስላሌለው ጉቦ ይሰጣል። هذا مسلم فيصلي ويصوم ويأخذ ماذا الرشوة إيش ثم ونبش عن عرضي هذا ونبش نبش بلو مالت يتكبر النجر قفرو ማውጣት ማለት የኔ ክብሬ እንዴት አድርገው እንደገለጹት ይዩት። የኔ ገበናይን እኔና አላህ ብቻ የምናውቀው ሆነን ነው የምንኖረው አይደል? የሁላችንንም ገበና አላህና እኛ የምናውቀው ሆነን ነው የምንኖረው። የኔን ማንነት እናንተ አውቃችሁ በነበር ኦር የእናንተ ማንነት እኔ አውቄ በነበር እኔና እናንተ የሆነ ገበናህን ባቀብህ እንዴት እዚህ ጋር ትቀመጣለህ ብዬ ልልህ ይችላል። እንደ ሰው የኔን ገበና ብታቀብኝ እንዴት እዚህ መድረክ ላይ ትቀመጣለህ ልትልህ ይችላል። እንደ ሰው አላሁ ረቡል ዒዘቲ ወልጀላል የኔን ገበና ሸፍኖልኝ ፊት ለፊታችሁ ላይ መጥቼ አስተምራለሁ። የእናንተን ገበና ሸፍኖላችሁ ፊት ለፊቴ ቁጭ ብላችሁ ትማራላችሁ። ወሃከዛ አይደል? ገበናችንን ባይሸፍንልን ኖሮ የእያንዳንዱ የሰራነው ስራ ግንባሬ ላይ የሚጻፍ ቢሆን ኖሮ ዛሬ መሐመድ የገሌን አምቷል፣ ዛሬ መሐመድ የገሌን ብር በልቷል፣ ዛሬ መሐመድ የገሌን ሰድቧል፣ ዛሬ መሐመድ እንዲህ አድርጓል የሚል ግንባሬ ላይ ቢጻፍ እናንተም ግንባር ላይ የሚጻፍ ሆኖ በነበር መስጂድ መጥቶ ለመስገድ ሙስሊም ወንድምህን ለማግኘት ከጓደኛህ ጋር ለመገናኘት ዳዕዋ ለመስማት ኦር ዳዕዋ ለማድረግ እንሳቀቅ ነበር አይደል? ወላኪን አላህ ዐዘ ወጀል ሰተረ ዑዩበና አይቦቻችንን ገበናዎቻችንን ደብቆልን ስናበቃ ሙእሚን መስለን ሳሊሕ መስለን ተቅይ መስለን እንሰየማለን አላህ ፊት صح እሺ። በዚህም ላይ ደግሞ መስጂድ ሲመላለስ አምስት ወቅት ሲመላለስ መስጂድ ያያችሁት እንደሆነ ሙእሚን ነው ብላችሁ መስክሩለት አሉ። ውስጡን አላህ ይወቀው። ሰለዋቱ ረቢ ወሰላሙ ዐለይሂ
ኢዘን በዚህ መልኩ የተደበቀውን ገበናዬን ፈልፍለህ አፋልገህ ምንድነው የመሐመድ የሚያጠፋቸው ጥፋቶች ብለህ ፍልፍል አድርገህ ስታበቃ ነብሽ ብሎ ማለት ተቀብሮ የነበረን ነገር ንቅል አድርጎ ገሃድ ማውጣትና ወነሽሩሃ የተቀበረውን ነገር አውጥተህ ማዳረስ ሰዎች እንዲያዩት ማድረግ ለሰዎች ጆሮ ሰዎች አይን ላይ እንዲዘልቅ ማድረግ ማለት نبش عرض هذا على سبحان الله تعدى على عرض هذا على لهم صلوات ربي نقرأ نبشه عرض يعني كبري تطبق ويمنور اما طفاو طفات ካልታወቀብኝ የማጠፋው ጥፋት ከታወቀብኝ عرض አይጠበቅም ክብሬ አይጠበቅም የምታጠፋው ጥፋት ከተጠበቀብህ ክብሬ አይጠበቅም ስለዚህ አላፊ አግዳሚው በሙሉ ምን ይላል አንተ እንዲህ የምታረገው ደሞ ቀሚስ ትለብሳለህ እንዴ አንተ እንዲህ የምታረገው ደሞ ጺም ታበቅላለህ እንዴ አንተ እንዲህ የምታረገው ደሞ ቁርአን ትቀራለህ እንዴ አንተ እንዲህ የምታረገው ደሞ መስጂድ ትሄዳለህ እንዴ ወሃከዛ እያለ እያንዳንዱ ሰው መሳቂያና መሳለቂያ መጠቋቋሚያ ነበር ምን ሆኖ የምንሰራው ስራ ሚስጥራችን ጋር ወጥቶብን በነበር برحمتالله سبحانه وتعالى الواسعة والله سبحانه وتعالى سفي بهونو رحمتنا ቻይልነቱ በህልሙ ችሎንና ደብቆን ገበናችንን ይሸፍኖልን ነው ተደባብቀን እየኖረን ያለነው ባይሆንም ማኖሮ መቀባበር እንኳን አንችልም ነበር صح فلذلك الله جل وعز የደበቀለትን ገበናውን አፋልጎና ምን አለበት ብሎ በቃ ምን ልበል ተጀሱስም በለው ተሐሱስም በለው በየትኛው መልኩ ብቻ የኔን ገበና አፋልጎ ጋር ማውጣትና ስለ መሐመድ ሰምታችኋል እንዴ እንደማለት ማለት ስለ አህመድ ስለ ኸድር ስለ ፈጡማ ሰምታችኋል እንዴ ይሄ እኮ ይሄ ያለበት እኮ ይሄ ያለበት እኮ ተብሎ እንደመዘርዘር ማለት ወነበሸ عرض هذا سبحان الله عن عرض هذا وضرب هذا ጉልበት አለኝ አቅም አለኝ ስልጣን አለኝ ብሎ ደግሞ ይሄኛውንም መጥቶታል በቃ ማን አለብኝ ብሎ ጠፍጥፎታል እሺ وسفك دم هذا ማን ይጠይቀኛል ብሎ የዚህንም ደግሞ አፍሶታል በመፈንከት ሊሆን ይችላል በምን ሊሆን ይችላል በመሳሪያ ሊሆን ይችላል በምንም وسفك دم هذا የዛኛውን ደግሞ አፍሷል እነዚህ በሙሉ ይመጡና አላህ ፊት ይከሳሉ እያንዳንዱ መጥቶ ይከሳል الله رب العزة والجلال دمو من دنيا له ونضع الموازين القسط ليوم القيامة فتاوي ميزاناتشنن ለቂያማለታ እናኖራለን ያሉ ፍትሃዊ ፍትህ ሚዛናችን ስለዚህ ከሳሽ ካፊር ነው ሙስሊም ነው አይደለም ከሳሽ ተበዳይ ብቻ ነው ሃይማኖቱ ምንም ይሁን ምን መንሃጁ ምንም ይሁን ምን طريقው ምንም ይሁን ምን ማፊ ሱንይ ነው ሙብተዲዕ ነው ሙናፊቅ ነው ሙእሚን ነው ሰለፊ ነው ሱፊ ነው ኸለፊ ነው ማፊ የቂያማለት ሲከሰስ ከሳሽ ሆኖ ይመጣው አላሁ ጀለ ወዐዝ ዓዲል የሆነውን ፍትሃዊ የሆነውን ፍርዱን ብቻ ነው የሚሰጠው ከዛ በኋላ በማንነቱ ሌላ ቅጣት ነው ማንነቱ የተሳሳተ ከነበረ በኩፍርም ይሁን በአመለካከትም ይሁን በምንም የተሳሳተ ከነበረ ሌላ ጉዳይ ነው በፍትህ ጉዳይ ላይ ግን ፍትህ ነው ማንንም ይሁን ከሳሹ ሱብሃንአላህ اذن فياتي هذا وياتي ذاك وياتي ذاك وياتي ذاك ويشتكي الى رب العالمين ለዓለማቱ ጌታ ሸኮ ያቀርባል ሰድቦኛል መጥቶኛል ክብሬን አብረማማ ከዛስ فيؤخذ لهذا من حسناته ለዚህኛው ከመልካም ስራው ቁርስ ሲደረግና ይሰጠዋል ቀላል አይደለም ያ ጀማዓ اوكي وهذا من حسناته ለዚህኛውም ከመልካም ስራው ተከፍሎ ይሰጠዋል ከዛስ فإن فنيت حسناته حسناو تكفافلا ያለቀች እንደሆነ قبل أن ينقضي እዳው ከማለቁ በፊት ما عليه ያለበት እዳ ከማለቁ በፊት حسناو ያለቀ እንደሆነ أخذ من خطاياهم ከወንጀላቸው ይወሰዳል ለማን እሱ ላይ ሊጫን كان مسليا وكان صائما وكان مزكيا وكان محجيا يعني حجاجا وكان صالحا ملكام سراዎችን ሁላ የሚሰራ ሰው ደግ ሰው ነበር
ግን በደለኛና ግፈኛ ስለነበረ የዚያ ዕለት ጾሙ፣ ሐጁ፣ ሰደቃው፣ መልካምነቱ፣ ላኢላሃ ኢለላህ ዓቂዳው ምናምኑ አያድነውም። ለምን? ሊአነሁ ካነ ዛሊመን። ይህንን በምታዩበት ጊዜ ያ ጀማዓ እኛ ሙስሊሞች ቶ ብሩ መምታቱ መስደቡ ምናምኑ ቶ ገበናችንን መወጣጣታችን ብቻና ወነበሸ ዐን ዒርድ ሃዛ ያለው ብቻ የሚበቃ ነው የሚመስላችሁ? ይዛለተ የስንታችሁን ክብር እያወጣው በተለይ የኡስታዞች የዱዓቶች ክብር፣ የኡስታዞች የዱዓቶች ገበና፣ የመሻይኾች የዑለማዎች ገበና ሚዲያ ላይ ነው አይደል ያለው? እሱ ብቻ የሚበቃ ይመስለኛል። እንደው አላሁ አፍ ካላለ መስጠት አላህ ደግሞ አፉ አይልም። ያ የሐቁ ባለቤት አፉ ካላለ ማፊ የሐቁ ባለቤት ነው አፉ ማለት ያለበት ወይ በዱንያ ወይ በአኺራ። አላህ የማስታረቁን ስራ እንደሚሰራ እዚህ መስጂድ ላይ ነግሬያችኋለሁ ከዚህ ቀደም መሰለኝ አይ ቲንክ ኹጥባ ላይ መሰለኝ አነሳሁት። የማስታረቁን ስራ ይሰራል። ምንድነው የሚለው? ሁለት የአላህ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ከለታት አንድ ቀን ፊታቸውን ኩስምን አረጉ። ያኒ ክፍት አላቸው። ከዚያም ፈገግ አሉ። ሰሃባዎች ይመለከቷቸዋል። ይሄንን እዚያ ጉዳዩ ካበቃ በኋላ ጠየቋቸው። መጀመሪያ የመከፋት ፊት አየንብዎት፣ ከዚያም ቆየት ብሎ ደግሞ ሳቃሉ፣ ፈገግ አሉ። ሁለት የተለያየ ነገር በአንድ መጅሊስ ላይ አየን። ምን ነው አሏቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት የአላህ ባሪያዎች አላህ እግር ስር ላይ ተንበረከኩ። ከዚያም አንደኛው ምን ብሎ አለ? ያ ረቢ ኹዝ ሊ መዝለመቲ ሚን አኺ፣ ከወንድሜ በድሎኛል ዱንያ ላይና ሐቄን ተቀበልልኝ ብሎ አለ። አላሁ ረቡል ዒዘቲ ወልጀላል ሸመገለና ፈዕፉ ዐንሁ፣ ይቅር በለው ብትለውስ ብሎ አለ። ይቅርማ አልለውም፣ ኹዝ ሊ መዝለመቲ፣ በድሎኛል በደሌን መቀበል ነው የምፈልገው፣ ዛሬ ካሳ ፈልጋለሁ። ቂሳስ አንተ ዘንዳ ደግሞ ፍትህ ተነግሮናል አይደል? ስለዚህ ፍትህ ስለሆነ ሐቄን ተቀበልና ስጠኝ ብሎ አለ። የዚያኔ ጨነቀኝና ከፋኝ፣ ፊቴ ኮስመን ያለው ለዛ። ለምን? ተበዳዩ የጀነት ሰው ነው። አይሚን ከሳሹ ተከሳሹ የጀነት ሰው ነው። ጀነት ሊሄድ ሲል ነው ተይዞ ዕዳ አለብኝ የገሌን ዕዳ አለበት እኔም በድሎኛልና ተቀበልልኝ ብሎ ሲል ተንበርክኮ ነው እየተጠየቀ ያለው። ሁለቱ ያኛው ሐቁን ሊጠይቅ ተንበርክኳል፣ ይሄኛው ደግሞ ተከሶ ተንበርክኳል አላህ ፊት። ከዚያ አላህ እርቅም ሲጠይቅ እምቢ አለ። ያኛው ሐቄናል መብቷር። እሺ አላሁ ረቡል ዒዘቲ ወልጀላል ከሳሹን ፈቃለ ለሁ እርፈዕ ረዕሰክ፣ እስቲ ቀና በላ እንዴ ብሎ አለው። ቀና ብሎ እንዲህ አይኑ አንጋጦ ሲያይ ለየት ያለ የቪላ ቤት አየ አሉ። ለየት ያለ ዓለም አየ፣ ቪላ ልዩ ቤት አየ። ከዚያ ግርም አለውና ሊመን ሃዚህ ያ ረብ ብሎ ጠየቀ። ይሄ ለማን የተዘጋጀ ነው ብሎ ጠየቀ አሉ። ቃለ ሊመን ደፈዐ ሰመነሃ አለው፣ ዋጋዋን ለከፈለ ነዋ አለ። ከዚያም አላሁ ጀለ ወዐዝ እንደዚህ በሚልበት ሰዓት ጥያቄ ጠየቀ። ያ ከሳሹ ያ ረቢ ወመን ዩጢቁ ሰመነሃ፣ የዚህን ቪላ ቤት ዋጋ ማን ይችልና ይከፍለዋል ብሎ ጠየቃል። ቃለ ለሁ አንተ ትችላለህ ብሎ አለው። አና ሊ ያ ረብ፣ ኬት አመጣለሁ ይሄንን ብር? ይሄ ሁሉ ዋጋ መክፈል የምችልበት ብር ኬት ነው የማመጣው ብሎ ያለ ጊዜ ቢዐፍዊከ ሊአኺክ፣ ወንድምህን ይቅር ማለትህ ነው ዋጋው ብሎ አለ። ቃለ ያ ረቢ ዐፈውቱ ዐንሁ፣ ጌታዬ ይቅር ብየዋለሁኝ ምስክር ሁንብኝ ብሎ አለ። የዚያኔ አላሁ ረቡል ዒዘቲ ወልጀላል ፈቃለ ለሁ ኹዝ ቢየዲ አኺከ እድኹላ መዐን አልጀና፣ የወንድምህን እጅ ያዝና ሁለታችሁም ጀነት ግቡ ብሎ አለው። ተያይዘው ወደ ጀነት ሄዱ። የዚያኔ ነው ሳቅኩት አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። አሻሂድ አላህ የኔን ሐቅ አልፎ ላንተ ይቅር አይልህ፣ ያንተን ሐቅ እኔን ይቅር አይለኝም። ምናልባት በረሕመቱ የቂያ ማለታ በዚህ መልኩ ሊያስታርቅ ይችላል። እሱንም በመሻውን ተሕተ መሺአቲን እገሌን ያስታርቃል እገሌን አያስታርቅም አንልም። ይሄ የአላህ አሰራር እኛን አይመለከተን። ግን ይህም እድል አለ ነው።
ግን ያ የማይታወቅ ገይብ የሆነ ነገር ነው። አሁን ዋቂዑ ሐዲር የሆነ ነገር ምንድነው? አፉ በልና አፉ ተጠይቅ ነው። አለቅ ያ ነው ያለው። አላ ኩሊ ሃል እዳው ከማለቁ በፊት ሐሰናቱ ያለቀበት እንደሆነ ከወንጀሎቹ ይወሰድበት ከወንጀላቸው ይወሰድና ፈጡሪሐ ዐለይሂ እላዩ ላይ ይጫንበታል። ثم طرح في النار ከዚያም ያ ይሰግድ ይጾም ሐጅ ያደርግ መልካም ስራ ይሰራ የነበረው ሰውዬ ጡሪሐ ይወረወራል ይከተታል في النار ጀሃነም ውስጥ ይወረወራል። እነዚህ ሁሉ ሐዲሶች ሰሒህ ላይ ያሉ ሐዲሶች ናቸው። ኢማሙ ትርሚዚ ዘግቦታል። ኢማሙ ሙስሊም ከዛሊክ من حديث أبي هريرة رضي الله عنه. وفي بعض الكتب يقول الله تعالى ورد الله اشتد غضبي على من ظلم من لم يجد له ناصرا غيري. في بعض الكتب السماوية مالتنا በአንዳንድ መለኮታዊ መጽሐፎች ላይ ተውራት ሊሆን ይችላል፣ ወንጌል ሊሆን ይችላል፣ ሱሁፍ ኢብራሂም ወሙሳ ሊሆን ይችላል፣ ሌላም ሊሆን ይችላል ከቁርአን ውጪ የሆነ ማለት ነው። በአንዳንድ መጽሐፎች ላይ አላህ እንደዚህ ይላል። ያኒ የአላህን ማንነት ሲገልጹ اشتد غضبي ቁጣዬ በጣም ጠና على من ظلم ለበደለ አካል من لم يجد له ناصرا غيري ከኔ ውጪ ረዳት የሌለውን ምስኪን የሚበድሉ ግፈኞች እነሱ ላይ ቁጣዬ የበረታ ሆነ አለ አላህ። እንተበህ በዳይ የሚበድለው ሰው መበቀል የሚችል ከሆነ እርስ በርሳቸው ይዋጣሉ አይደል? ከዛ የበለጠ በዳይ የተባለው ሰው ይቅርታ ጠይቅ ይባላል። ግን ናሲር ከሌለውስ? ሁለተኛው ደግሞ እኔ የሚበድለኝን ሰው የመበቀል ባልችል ቤተሰቤ ወይ ጎሳዬ የሆነ አካል መጥቶ ይበቀልልኛል። ተማም አቅሙም የለኝ እሱን ልበቀል፣ ቤተሰብም የለኝ፣ ጎሳ የለኝ፣ ምስኪን የሆንኩኝ እንደሆነ ደግሞ ምንድነው ምለው? አልቅሼ እምባዬን ወደ ላይ ብትን ነው አይደል ማረገው፣ ሌላ የለኝ። እሺ ይሄ በሚደረግበት ሰዓት የአላህ ሱብሓነሁ ወተዓላ ቁጣው የከፋ ሆነ። ለምን? ተበቃ የለውምና ያ ሰው። እሺ وقال الشاعر لا تظلمن إذا ما كنت مقتدرا فالظلم يوجن ملال ترجع بلا تشوستها فالظلم ترجع عقباه إلى الندم تنام عيناك والمظلوم منتبه يدعو عليك وعين الله لم تنم على قدام لا تظلمن إذا ما كنت مقتدرا ማንንም እንዳትበድል አቅም አለኝ ብለህ إذا ما كنت مقتدرا የአቅም ባለቤት ከሆንክ ማንንም እንዳትበድል ማንም እንዳያለቅስብህ። ለምን? فالظلم በደል የሚባለው ነገር ترجع عقباه إلى الندم ውጤቷ ወደ ጸጸት ነውና የሚመለሰው። በዳይ ሁሌም መንፈሱ ሰላም አያገኝ ቶ ያ ውጤቱ ምናምን ሲመጣበት አይደለም። ከበደለ በኋላ መንፈሱ ሰላም አያገኝም ስለበደለ ብቻ። ታውቃላችሁ ነፍስ ገዳዮች እንቅልፍ መተኛት እንደማይችሉ። ነፍስ ገዳይ ወይ ተይዞ እስኪፈረድበት ድረስ ቀለቅ ነው ሀያቱ በሙሉ የጭንቀት ህይወት ነው የሚኖር። ከገደለበት ሰዓት ጀምሮ ደሚቱ መሬት ላይ ጠብ ካለችበት ሰዓት ጀምሮ ውስጡ እየተረበሸ ነው የሚኖር። በቃ ይሄ ማንነቱ በተለይ በዙልም የሚገልጸው። ኢዘን አቅም አለኝ ጉልበት አለኝ ብለህ ስታበቃ እንዳትበድል። በደል ውጤቷ ጸጸት ነውና ተናሙ ዐይናክ አንተ በድለህ አይኖችህ ሊተኛሉ። ወልመዝሉሙ ሙንተቢሁን የተበደለው ሰውዬ የነቃ ሲሆን። ለምን ተበድሏል? እሱ ተከፍቷል፣ የሆነ ነገር አድርገዋል። ያ ያደረከው ነገር እያብከነከነው ጉዳት ስላደረሰበት እንቅልፍ አጥቷል እሱ። ወልመዝሉሙ ሙንተቢሁን ላ የናም እንዴት ይተኛል ተበድሎ። ثم قال يدعو عليك يعني في الليل ስለማይተኛ ሌሊት ተነስቶ ያ ረቢ ይልብሃል። وعين الله لن تنم
የአላህ አይን ደግሞ አትተኛ። ያ ሰውዬ ሌሊት ላይ ተነስቶ ወይንም ያ ምስኪን ኦሪያች ምስኪን ተነስታ ሌሊት ላይ ያ ረብ እገሌ ጉልበት አለው ብሎ በደለኝ፣ ሰማህ፣ አየህ፣ አንተው ተበቀል ብለው ያሉ እንደሆነ ነዳማ ያስከትላል፣ ጸጸት ያስከትላልና አትበድል ማንንም አሉ ገጣሚው። ይሄ ነው እውነታው። እንግዲህ ቀጥሎ ወካነ ባዕዱ አሰለፍ የሚለውን እለፉትና መቃል ነው ይሄ። መክቱቡን ፊ ተውራቲ ተውራት ላይ የተጻፈ እዛቸው መስመር ላይ ሶስተኛው መስመር ዩናዲ ሙናዲ ወራ አልጅስሪ ያኒ አሲራጥ ሁሌ ከሲራጥ ከድልድይ ጀርባ የሚጣራ ተጣሪ ይጣራል። ሚነል መላኢካ ያ ማዕሸረ አልጀባቢራ አምባገነኖች ሆይ፣ አጡጋት ወሰን ያለፋችሁ ግፈኞች ሆይ፣ ወያ ማዕሸረ አልሙትረፊን በሀብትና በስልጣናችሁ የተኩራራችሁ ሆይ። ሙትረፍ ማለት እሱ ነው። አጀብ ሙትረፍ ማለት በቃ ይሄ ሀብቱ ልቡን የዘጋው ስልጣኑ አእምሮን የደፈነው ድፍን ብሏል። ምንም አይታየውም። እሱ ደብዝሶ ማለፍ ብቻ ነው። በተለይ እንቅፋት ይሆንብኛል ብሎ ያስበውን ሁላ እየጨረገደ ማለፍ ብቻ ነው። አይታየውም፣ ተደፍኗል። እሱን ነው ሙትረፊን የሚለው። ቃለ ሱብሓነሁ ወተዓላ ወኢዛ አረድና አን ኑህሊከ ቀርየተን አመርና ሙትረፊሃ ፈፈሰቁ ፊሃ ፈሐቀ ዐለይሃ አልቀውሉ ፈደመርናሃ ተድሚራ። ያ አንድ መንደር ሰዎች ወሰን ካለፉ፣ ከተወሳለቱ፣ ከባለጉ፣ መካሪን ዘካሪን ገሳጭን አልሰማ ብለው እምቢ ያሉና የገረሩ የጠመሙ እንደሆነ አመርና ሙትረፊሃ የሀብትና የስልጣን ባለቤቶችን እናዝባቸዋለን አለ። ፈፈሰቁ ፊሃ እነዚህ ደግሞ ወሰን ያልፋሉ፣ የበለጠ ይበልጋሉ። ያኔ በቃ ምንም ፍራቻ የሚባል ነገር ይሄ ግፍ ነው፣ ይሄ ነገር ነገ ያስከትላል፣ ተበርቼ ሰላም ማፊ እነሱ ዘንዳ። ፈፈሰቁ ፊሃ እንዲህ ይፈስቃሉ፣ ያሻቸውን ሁላ ይሰራሉ፣ ያሻቸውን ሁላ ይናገራሉ፣ እንደፈለጋ ይሆናሉ አለ የሀብትና የስልጣን ባለቤቶች። ፈፈሰቁ ፊሃ ፈሐቀ ዐለይሃ አልቀውሉ የእኛ ውሳኔም ተግባራዊ ይሆንባቸዋል። ፈደመርናሃ ተድሚራ መንደሪቱን ማንኮታኮትን እናንኮታኮታታለን አለ አላሁ ጀለ ወዐላ። እንዲህ ነው ያ ማዕሸረ አልሙትረፊን እነሱ ማለት ሰምታችኋል አይደል? አትሆኑም ብዬ አስባለሁ ኢንሻአላህ ብሎ ይላል። አልአሽቅያ ቀልበ ደረቆች ሆይ ኢነላሃ የሕሊፉ ቢዕዘቲሂ ወጀላሊህ አላህ በአሸናፊነቱና በልዕልናው ይምላል። ምን ብሎ አላ ዩጃዊዘ ሃዘል ጅስረ የውመል ቂያማ ዛሊሙን የቂያማ ዕለታችን ድልድይ ግፈኛ ሰው አያልፋትም ይወድቅባታል እንጂ ብሎ ይምላል አላህ። እና አትበድሉ። ሁሌ በደል የሚበዛው በማን ዘንዳ ነው? እነዚህ ሰዎች ዘንዳ ነው። ጀባቢራ አምባገነን፣ ጦጋት ወሰን ያለፉ ማን በለብኝ ያሉ፣ አልሙትረፊን በሀብት ወይም በስልጣናቸው ማን አለብኝ ያሉ ሰዎች ማለት እነዚህ ሰዎች ናቸው። ሰዎች ሁሌም ሲጠግቡ፣ ሁሌ ጥጋብ ሲሰማቸው የሚያጠፉት ጥፋት አይታያቸው፣ ጥፋት መስሎ አይታያቸው፣ እንደውም ልማት ነው ይመስላቸው ሲጠግቡ። ሙትረፊን ማለት ጥጋበኞች ማለት። ስለዚህ እንዳጠግቡ ወቂለ ለማ ሑቢሰ ኻሊድ ብኑ በርሙክ ወወለዱህ ኻሊድ ብኑ በርሙክና ልጃቸው ታሰሩ ከትላልቅ ማንነቶች ስልጣን ዓለም ላይ ከነበሩ ከፍታ ላይ ከነበሩ ሰዎች ናቸው። ያ አበቲ አሉ ልጅየው ባዕደል ዒዚ ከከፍታ በኋላ ያኔ የበላይነትን ተጎናጽፈን ከኖርን በኋላ ሲርና ፊል ቀይድ ወልሐብስ እስር ላይ ገባን። በቃ ቀይድ ውስጥ ሐብስ ውስጥ ገባን፣ እንደዚህ ተዋረድን ዘቀጥን ብሎ ጠየቀ ልጅ አባቱ። ያ ቡነይ ልጄ ሆይ
دعوة المظلوم سرت بليل يتبدي دعاكو بليل تقوازج ودع الله زنده ولا تحسبن الله غافلا عما فإنه ليس بينها وبين الله حجاب يرفعها فوق الغمام نملو على الحديث بتبدينا بالله مكاك بتبدي دعانا بالله مع الله قردوش يلا من يالوت النبي صلوات ربي وسلامه يتين يوم تبدي جيتاي قالي بدلين بلو دعاء رجن دهنا بدعاونا بالله مع الله منم قردوش يلا من يالوت فيرفعها فوق الغمام الله كدمنا بلاي كف يا درجاتنا ودسو يا زلقات الله صلوات ربي وسلامه عليه كذلك ايقو ጥያቄ ምላሽ ነው የሚሰጥ ከዛስ غفلنا عنها እኛ ዘነጋ ነው በደልና ዘነጋ ምስኪኖችን አስለቅሰን ምስኪኖችን በድለን እኛ ዘነጋን በነበረን ቦታና ደረጃ በድለን እኛ ዘነጋ ነው ولم يغفل الله عنها الله رب العزة والجلال ግን አልዘነጋትም ይኸው ጠብቆ ሲያበቃ ዋጋዋን ከፈለን አለ وكان يزيد بن حكيم من يلو نبره ما هبت أحدا ماننم على فرع يعني ماننم على كبر ماننم قد شراش السن مسل هيبتي رجلا ظلمته እንደ በደልኩት ሰው እምፈራውና ማከብረው ሰው የለም ማፍራት ማክበር ይሄ እኛ ምናከብረው ማክበር አይደለም ግን እሰጋዋለሁ እፈራዋለሁ ሁሌ ይስለሱ ሳስብ ስጋት አለኝ ውስጤ ያኒ አልቆ ያየው ልጨነቅበታለሁ በጉዳዩ ላይ መች رجلا ظلمته የበደልኩት ሰው እንደሆነ وانا اعلم اي اما ከሆነ ደግሞ انه لا ناصر له ያ ሰው አጋዥ ረዳት አጋር የሌለው እንደሆነ እንተበህ አጋር ያለው ሰው ቀደም እንዳልኳችሁ ረዳት ያለው ሰው ወይ ራሱ ይበቀላል ወይ ቤተሰቡ ይነሳለታል ወይ ጎሳው ይነሳና ደም አፋሽ ይሆናል ግን ማንንም የለው እንደዛ አይነትን ሰው በመበድልበት ጊዜ ውስጥ ይረበሻል لما لا ناصر له الا الله كالله بستقر ማንም ረዳት የሌለው እንደሆነ فهو يقول ብሎ የሚል ሲሆን እሱ ምንድነው የሚለው حسبي الله بيني وبينك بنينا بانت محل እንግዲህ الله يبقى الله يفردኝ الله حسبي الله ማለት الله ይብቃኝ ማለት الله በቂ ነው አንተ ብትበድለኝ አቅም የለውም ብለህ አንተ ብትበድለኝ ረዳት የለውም አጋር የለውም ብለህ ነጠላነትና ምስኪንነቴን አይተህ ብትበድለኝ አንተ حسبي الله بيني وبينك እሚል ከሆነ ያ ሰው ይጨንቀኛል ገጣሚው ምን ብለዋል أما والله إن الظلم شؤوم وما زال المسيء هو الظلوم كذا قتلوا إن أنت كتاب لا يلم إلى الديان يوم الدين نمضي وعند الله تجتمع الخصوم ستعلم يا ظلوما إذا التقينا غدا عند الملك من الملوم قطعم أما والله اندو بالله لالله إن الظلم شؤوم بدل كفو نقر ندامان يسكتلال سأتن يسكتلال وما زال المسيء وهو الظلوم كفو سو هلم كبداينته አይወገድም إلى الديان يوم الدين የክፍያው ለታደሞ የዲኑ ባለቤት يعني የክፍያው ባለቤት ጋር ከዛስ نمضي አንድ ላይ እንጓዛለን وعند الله الله ፊት تجتمع الخصوم ተበዳይም በዳይም ስሞታ አቅራቢም የሚቀርብበትም ሁለቱም አላህ ፊት ይሰበሰባሉ አኑ ሁለቱም አላህ ፊት መቆማቸው አይቀርም ستعلم يا ظالما አንተ በዳይ የሆንከው ሰው ታውቀዋለህ ይዛለታ اذا التقينا الله ፊት በመንገናኝበት ጊዜ غدا ነገ አላህ ፊት ስንገናኝ የዛለታ ታየዋለህ ውጤትክን عند الملك يعني ንጉሱ ዘንዳ من الملوم
ማን ነው የዛ ለታ ተወቃሽ? እኔ ተበዳይ ወይስ አንተ በዳይ ስለሚለው የዚህ ለታ ዋጋህን ታየዋለህ ብለው በጣም ይው በዚህ መልኩ ይገጠማሉ። فلذلك አሁን የቁርአኑም አያ አሐዲሶቹም የዑለማዎችም ማነጋገር وكذلك የሁከማዎች የጥበበኞችም ማነጋገር በደል እጅግ የከፋ ነገር ስለሆነ ተጠንቀቁ ራቁ ነው። አኒ አቢ ኡማመተ የሚለውን እለፉትና ቀጠል ብሎ وعن عبد الله بن أنيس قال سمعت رسول الله صلى الله عليه وسلم سمعت يمي الحديث تنكر على سلونه السنن يوم يحشر العباد يوم القيامة حفاة عراة غرلا بهما يقياما لتا يا الله باريوچ يكسكسالو عجبنا حفاة عراة غرلا በጫማ አልባ ሆነው በባዶ እግራቸው የሚሄዱ ዑራተን ልብስ የሌላቸው ሆኖ እንደተፈጠሩ እርቃናቸው ነው። ጉርለን ያልተገረዙ ሆነው እንደወረዱ እንደማንነታቸው ቦህመን ያኒ ላ يستطيعون ان ينطقوا ቦህም ድዳ ሆነው ይቀሰቀሳሉ። فيناديهم مناد بصوت ተጣሪም ይጣራል በድምጽ يسمعه من بعد ከሩቅ የሆነ ሰው ከሩቅ የሆነ አድማጭ በሚያደምጸው ድምጽ ይሰማል። كما يسمعه من قرب ቅርብ ያለው ሰውዬ እንደሚሰማው ሁላ አንዴ ተጣሪው ሲጣራ አጠገቡ ላይ ያለው ሰውዬ በሚሰማው ልክ ሩቅ ያለውም ሰው ይሰማዋል። ተመሳሳይ ነው ድምጹ። በቃ አንዴ ቅርበት ርቀት የሚባል ነገር የለም። ድምጹ ሲተላለፍ እያንዳንዱ ጆሮ ይገባል። አርደል ማዕሸር ላይ ከነቢዩላህ አደም ጊዜ ጀምሮ ኢላ የውሚል ቂያማ ያሉ ሰዎች የሚሰባሰቡበት ሜዳ ምን ያህል ሰፊ እንደሆነ አስቡልኝ። ሐጅ ሄዳችሁ ሰዎች ታውቃላችሁ። አላህ መላልሰንና ዓረፋ ሜዳ ስፋቱን ታውቃላችሁ። እዛ ዓረፋ ሜዳ እዛ ጀበለ ኑር ላይ ወይም ጀበል ምንድነው የሚባለው ጀበለ ረህማን እዛ ተራራው ላይ ቆሞ ሲያበቃ ጥሪ ቢጣራ ከዳር እስከ ዳር ያለው ይሰማል። እዛች ሜዳዋ ላይ እንኳን ተወርደል ማዕሸር አላ ኩሊ ሐል የዚያለታ ግን ሌላ ስለሆነ ዓለሙ አንድ ጥሪ ሲጣራ ሁሉም ይሰማል፣ የቅርቡም የሩቁም ይሰማል። አነል መሊኩ ደያን እኔ ንጉሱ እኔ ነኝ ዛሬ። አደያኑ ለእያንዳንዱ ዋጋ የምከፍለው እኔ ነኝ ዛሬ። ላ የንበጊ ሊአሐድን ሚን አህሊል ጀና ከጀነት ባለቤቶች ለማንም አይገባም አን የድኹለል ጀነተ ጀነት ሊገባ አይገባውም። አው አሐድ ሚን አህሊ ናሪ የትኛውም የጀሃነም ባለቤትም አይገባውም። አን የድኹለ ናረ ጀሃነምን ሊገባ አይፈቀድለትም። ወዒንደሁ መዝለማ በደል ያለበት እንደሆነ የጀነቱም የጀሃነሙም በደል ያለበት በሙሉ ይቆም የሚል ጥሪ ይተላለፋል። ያ ሱብሃንአላህ ቅድም ነግሬያችኋለሁ አይደል? ጀነት ሊገባ የነበረውን ነው ከሳሽ ሲከሽ ከጀነት ተመልሶ አላህ እግር ፍዘድ የተንበረከከ ብዬ ሐዲሱን የነገርኳችሁ ጀነት እንዲገባ የተወሰነለት ነበር። ስለዚህ የጀነትም የጀሃነምን ባለቤት ከመግባታችሁ በፊት በደል ያለበት በሙሉ ተሰብሰቡ የሚል ጥሪ ይስተላለፋል። አቅሱዱሁ ሐታ ለጥማ ያኒ አቅተሱ ሐታ ለጥማ በጥፊ የመታው እንኳን ሳይቀር ዛሬ በግፍ በጥፊ የመመታታቱ ጉዳይ ጥፊ ተራ ናት አይደል? በተለይ ቤተሰብ ላይ ሚስት ላይ ምናምን ላይ በመናሸንፈው ላይ በሰራተኛው ላይ ምናምን ጥፊ ተራ ናት። በተለይ እሺ ፈማ ፈውቀሃ ከጥፊም በላይ ብትሆን የትኛውን በደል ያለበት ሁላ ንቅንቅ እንዳይል የሚል ጥሪ ይስተላለፋል። ወላ የዝሊሙ ረቡከ አሐደን ጌታ ማንንም አይበድልምና ፍትህ ነው። ያም ባሪያ ነው፣ ይሄም ባሪያ ነው። ይሄ ካፊር ነው፣ ይሄ ሙስሊም ነው አይደለም። ይሄ ምስኪን ነው፣ ይሄ ባለስልጣን ነው፣ ይሄ ባለሀብት ነው፣ ይሄ ድሃ ነው አይደለም። ይሄኛው አረብ ነው፣ ይሄኛው አጀም ነው፣ ይሄኛው ቁረይሽይ ነው፣ ይሄኛው ደግሞ ሐበሽይ ነው አይደለም። ሁሉም የአላህ ባሪያ ነው። ሁሉም አላህ ልዩ ወዳጅ የለውም። ልዩ ወዳጆቹ ወልዮቹ ናቸው። ልዩ ወዳጆቹ ዓዲሎቹ ፍትሃውያን ናቸው። ልዩ ወዳጅ የቤተሰብ አካል የለውም አላህ። ሁሉም የአላህ ባሪያ ማንም ይሁን ማን ያስ ስለዚህ የዚህ ዓለታ የፍትህ ቀን ያ በዳዩ አካል ቅድም እንዳልኩት ወልይ ቢሆን
ነብይ እንኳን አይበድልም እንጂ ነብይም እንኳን ቢሆን ነብይ ግን አይበድልም። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ቂሳውን ሁላችንም እናውቀው ነው አይደል? ቂሳውን ሁላችንም እናውቀዋለን። አሁን ህመሞቻቸው አቃራቢያ ሲመጣ የቂያማ ለታ ዲናር ድርሃም የለምና ቂሳስ ነው ያለው። የበደልኩት ካለ ሐቁን ዛሬ ጠይቆኝ ይቀበል፣ ነገ አላህ ፊት መከሰስ አልፈልግም ብለው አወጁ አይደል? ከዛ አንዱ ተነሳና ያ ረሱላህ እኔም በድለውኛል አላቸው። ሰለዋቱ ረቢ ወሰላሙ ዐለይሂ አንተን አዎ በድለውኛል፣ ስለዚህ ቂሳስ ፈልጋለሁ አላቸው። ቂሳውን ታውቁታላችሁ፣ ሐዲስ ነው። ቂሳስ ፈልጋለሁ፣ ካሳ ፈልጋለሁ አላቸው። ጦር ሜዳ ሊገባል አሰልፈዋል፣ ካሳ ፈልጋለሁ። ታዲያ ምን ይሻላል ሲባል ያው እንደመቱኝ መምታት ነው፣ ሌላ ምን ይሻላል አላቸው። እሺ እዛ ሊመታቸው ነው እሱ። እዛ ምን ብለው አለ የመቱኝ ዱላ ይሄ አይደለም አላቸው። የት ነው? ጦር ሜዳ ወታደር ኃይል ሲያሰልፉ የሚይዟት የራሳቸው የሆነች አንድ ዱላ አለች፣ ለየት ያለች። በሷን የመቱኝ አላቸው። ስለዚህ እሷ ትምጣ፣ በሷ ነው ለመታወት የምፈልገው አላቸው። ሰለዋቱ ረቢ ወሰላሙ ፍትሃዊ አይደሉ? ነብይ አለን፣ ነብዩ ረሕማ መሰል የሌላቸው ጅብሪል የሚያከብራቸው፣ እስራፊል፣ ሚካኤል ሁሉም መላእክት የሚያከብራቸው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በአንድ ሰሃባ ሊመቱ ዱላው ራሱ መምጣት አለበት ተባለ። ከዛ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ፋጢማ ቤት አድርገዋለሁኝና ሂዱና ከፋጢማ ቤት አምጡት አሉ። ከፋጢማ ቤት ሊሄደው ያንን ዱላ አምጪ ብለውሻል፣ ላኪ ብለውሻል ሲባሉ እናታችን ፋጢማ ረዲየላሁ ዐንሃ ወአርዳሃ ምን ብለው አሉ? ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጦር ሜዳ ሊወጡ ነው እንዴ? አዲስ ጂሃድ ጥሪ ያደረጉ እንዴ ብለው አሉ። አይ አይደለም። ታዲያ ምን ለምን ያደርግላቸዋል ሲባል እገሌ የሚባል ሰሃባ በሱ ዱላ መተውኛልና ለመታ መፈልገው በሱ ነው ብሎ ዱላው ራሱ ይምጣልኝ ብሏቸው ፍትሃዊ ስለሆኑ ዱላውን አምጡት ብለው ነው ሊገረፉበት አሉ። አዎ አላህ አይነ ሁሴን አይነ አልሐሰን ሁሴንና ሐሰን ልጆች የታሉ? እነሱ ፊዳ ይውጡ እንጂ እንዴት ነው የነብዩ አካል የሚገረፈው? እንዴት የታሉ እነሱ ብለው ጮሁ። ፋጢማ ረዲየላሁ ዐንሃ ወአርዳ ሰሃባዎች በሙሉ ይጮሃሉ። እኔ ፊዳ ልውጣ፣ እኔ ፊዳ። አንተ መች መታኝ፣ እሳቸውን ነው የሚፈልገው ይላል ሰሃቢ። በቃ ሰሃባ በሙሉ ያ ሁሉ ሺህ ሰሃባ ተረብሿል። ነብዩ ቂሳስ ተብለው እሳቸው ደግሞ ዝግጁ ሆነዋል። አላህ አስቡት። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በሰሃባ ፊት ያ ሰው ሊመታቸው አንድ ሰሃባ ከዛ ዱላው መጣና ከተባለ መላእ ተሰብስቦ እያየን ያለው እዛ ቀረበ። የመቱኝ የዚህ ያለታ ሽርጥ ነበር የታጠቅኩት አላቸው። ከላይ በኩል ኩታ ነገር ጣል አድርጋለሁኝ፣ ሆዴ ክፍት ነበር። እርሶ ደግሞ ሆዶን መክፈት አለበት። ቆዳዬን የመቱኝ፣ ቆዳውን ነው መታወት አላቸው። ሰለዋቱ ረቢ ወሰላሙ ሱብሃንአላህ ፍትህ አይደል? ይሄው ብለው ሆዳቸውን ክፍት አደረጉ። ሰለዋቱ ረቢ ወሰላሙ ዐለይሂ ዱላውን ይዞታል። ዱላውን ወረወረና ሮጦ መጣና ቅፍ አድርጎ ሆዳቸውን እየሳመ ፊዳካ አቢ ወኡሚ ያ ረሱላላህ፣ አሁን ጂሃድ እየገባው ነው ያለሁት። ምናልባት ከዚህ ጂሃድ ላልመለስ እችላለሁኝና የእርሶ የሰውነቶ ላብ ሰውነቴ ነክቶት ጀሃነም አልወርድም፣ ምናልባት ሸፋዓ ይሆነኛል ብዬ አስቤ ነው አለና ሆዳቸውን እየሳመ ሆዳቸውን እየላሰ ማልቀስ ያዘ። ሰለዋቱ ረቢ ወሰላሙ ዐለይሂ ግን እሳቸው አያችሁ ምን ደረጃ እንደሄዱ። ቂሳስ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በዚህ ደረጃ ዱንያ ላይ ዕዳ ካለብኝ ያስከፋሁት ካለ የመታሁት ካለ ዛሬ በቀለይ ነገ አላህ ፊት መከሰስ አልፈልግም ብለው አዋጅ ሲሉ እኔና እናንተ አንድ ቀን እንኳን አሳስቡን ያውቃል? አንድ ቀን እንኳን አሳስቡን ያውቃል? እንደው ከጓደኞቻችን ጋር ተጫውተን ውለን የሆነ ፕሮግራም ላይ ቆይተን ተነስተን ስናበቃ ያ ጀማዓ የበደልኩት ካለ አፉ በሉኝ፣ መቼም እየሄድኩ ነው ያለው፣ ነገ ላንገናኝ እንችላለን፣ አላህ ያውቃል አላቅም፣ የበደልኩት ካለ አፉ በሉኝ፣ ሐቅ ካላችሁ ጠይቁኝ ብለን እናውቃለን? በተለይ የህዝብ መሪዎች የሆንን ሰዎች ከፊት በኩል ያለ ሰው ብዙ ሊበድል ይችላል፣ ሊያስከፋ ይችላል።
ሲያቅም አሁን በማደርገው ዳዕዋ በማስተምረው አስተምሮ ሰዎች በሆነ በሌላ መልኩ ተረድተው ሊከፉብኝ ይችላል እኔ ያንን ሳልቀስድ ማለት ወከዛሊካ ኢማም የሆነ ኸጢብ የሆነ ዳዒ የሆነ ኢላ አኺሪ የሆነ ሰው ፊት ለፊት ላይ ሆኖ ሲናገር ያሰበው ሌላ ነው እኔን አስቦ እኮ ነው ብሎ የሆነ ሰው ሊከፋበት ይችላል በዚህ መልኩ ምናልባት ላንገናኝ ይችላልና አፉ በሉኝ ብሎ ማን ያውቃል ሰለዋቱ ረቢ ወሰላሙ ዐለይሂ በዛ ደረጃ ሄደዋል فذلك የቂያማ ዕለት ቂሳስ ስለሆነ ያ ዕለት ከመምጣቱ በፊት ዛሬውኑ አፉ መባባልና ይቅርታ መጠያየቅ ነው ይበጀው ማንንም ላለመበደል ጥረት ማድረግ ይሻላል ማንንም ላለመበደል ለምን በደል الظلم ظلمات يوم القيامه በደል ድቅድቅ ጨለማ ነው የቂያማ ዕለት ዋጋ ያስከፍላል ቶ የቂያማ ዕለት ዱንያ ላይ መንፈስ ረፍት አይሰጥም የመንፈስ ረፍት በተለይ የተበደለው ሰው ምስኪን ከሆነ መበቀል የማይችል ከሆነ ጎሳ ቤተሰብ አካል ምናምን ረዳት ኖሮ ሲያበቃ ለምን የገሌን በደልክብኝ ብሎ ደም አፋሽ የሌለው እንደሆነ ለጌታ ነው የሚነግረው ያ ረብ ነው የሚለው በተለይ ደግሞ ተበዳዮች ሴቶች ከሆኑ ምስኪኖች ከሆኑ የቲሞች ከሆኑ አጋራ የሌላቸው እንደሆነ ከባድ ኢኒ ኡሐርጁ ዐለይኩም ሐቅ الضعيفين የሁለት ደካማዎችን መብት የሁለት ደካማዎች ሐቅን ጉዳይ ጥብቅ ነው ማረግባችሁ እንዳትበድሏቸው የበደሏቻቸው እንደሆነ ነገ አላህ ፊት አላህ ዳኛ እነሱ ከሳሽ እኔ ጠበቃ ሆኜ እፋረዳችኋለሁ ብለዋል ሰለዋቱ ረቢ ወሰላሙ ዐለይሂ አንደኛ የቲም ሁለተኛ ሚስት እንዳትበድሉ ብለው ከልክለዋል በዚህ ደረጃ ተጠንቅቁ ነገ አላህ ፊት ነብዩ ጠበቃ ሆኖ ይከሱኛል አላህ ይፈርድብኛል አሚን ጠበቃ ሆኖ ይከራከራሉ ተበዳይ ይከሰኛል አላህ ደግሞ ይፈርድብኛል ብሎ የሚጨነቅ ውስን ጭራሽ ዛሬ ላይ አቅም ያለው በተለይ አቅም ያለው ሰው ወይ በስልጣን ወይ በሀብት አቅም ያለው እንደሆነ ጥጋብ የሚባለው ነገር ሲመጣ ልብ ይዘጋል ቀልብ ይዘጋል ማስተዋል ስለ ነገ ማሰብ ምናምን ይደርስብኛል ብሎ ማለት በብዛት የነገር እየጠፋ ይሄዳል فلذلك اخواني الله رب العزه والجلال በሰጠን ጸጋ የሰጠን ነገር ምንም ይሁን ምን ሀብትም ይሁን ስልጣንም ይሁን ዕውቀትም ይሁን ጉልበትም ይሁን ምንም ይሁን ምን አላህ በሰጠን ጸጋ የአላህን ባሪያዎችን ማስደሰትና የአላህን ባሪያዎችን መخدም ነው እንጂ አላህ በሰጠን ጸጋ የአላህን ባሪያዎችን እያስለቀሰንና እያስከፋን ከአላህ ጋር ጦርነት የገጠምን እንደሆነ አሸናፊው ማን ነው የሚሆነው አላሁ ረቡል ዒዘቲ ወልጀላል እሱና እሱ ብቻ ነው የሚሆነው فلذلك الله سبحانه وتعالى ኒዕማው ብዙ ነው እኛ ላይ እነዚህ ኒዕማዎች ለሹክር ለሚያነሱን መሆን አለባቸው እንጂ ለክፋት ለመጥፎነት ለኃይለኝነት ለአምባገነንነት የሚያነሳሱን መሆን የለባቸውም አፈላ አኩኑ عبدا شكورا አሉኮ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጌታዬን አመስጋኝ ባሪያ መሆን የለብኝም ምን አሉ አላህ የሰጣቸው ኒዕማ በመልካም ነገር በማዋል ማለት አላህ በሰጣቸው ኒዕማ ከአላህ ጋር ጦርነት የከፈቱ ማን አለብኝ ያሉ አምባገነኖች ዓለም ላይ በጣም ብዙ አሉ ማን አለብኝ ያለ ሁሉ አላህ አለበት ከአላህ በላይ ደግሞ ማን አለ አሳይቷል ደግሞ አምባገነን ነኝ የሚል ከኔ በላይ ማንንም የለም የሚል የትኛውንም አካል አሳይቷል አንቆታክቶ ስለዚህ ያ ነገር እንዳይመጣብን እኛም ዞረን ታሪክ እንዳንሆን ባለፈው እንዳልኩት እኛም ዞረን መተረኪያ እንዳንሆንና መገሰጫ እንዳንሆን እኛ ምንድነው ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ እንደሚሉት ብልህ ሰው ብሎ ማለት من اتعذ بغيره ይላሉ ብልህ ሰው አልከይሱ من اتعذ بغيره በሌላው ተምሮ ለራሱ መጠንቀቂያን የያዘ ሰው ነው ብልህ ሰው ብሎ ማለት እነንተናኮ እንደዚህ አጥፍተው እንደዚህ ጠፉ ስለዚህ እኔም እንዳልጠፋ ብሎ የተጠነቀቀ ብልህ ማለት እሱ ነው ጂል ግን ታሪክ ይሆንና መገሰጫ ይሆናል ጂል ሱብሃንከ اللهم